እሺ አቶ ነው አንተ ነህ እኔ መልክ ሰርተ ምትሄድ ምን ነው ረሳው እንዴ ትላንትና እኮ እግሬ ስር ተደፍተ ስትለምነኝ ነበርኩ እኮ አንተ ነህ ራይል እሱ ትላንትና ነው ዛሬ ሌላ ህይወት እየኖርኩ ነው ለዞም ደስ የሚል ህይወት ትላንትና ይወደኛል ብለሽ ዛሬም እንደምወድሽ እንዳታስቢ ትሰማኛለህ ቀረውብህ እንጂ ምንም የምጎዳው ነገር የለም እሺ ካልተጎዳሽ ከህይወቴ ውጪ በቃ እንዴ ቆይ አንዴ ማነው ስም ባቢ እየጠየቅኩ ነው ማነው ስም ምን ነው ዝም አልክ ባቢ እየጠየቅኩ ነው ንገረኝ ስም ማን ነው ስም ማን ነው ባቢ ይሁሊ ጽናት አንዴ ላስረዳሽ አዳምጪኝ ስም ማን ነው ምን ነው ስምህን ለመናገር አፈርክ እሺ አንቺ ንገረኝ ማን ብለሽ ነው ስሙን የጠራሽው ናሆም ማን ናሆም ተስፋዬ ስለዚህ ያለቀዬ ተስፋዬ ልጅ አንተ ነህ ስለዚህ ሀብታችንን በሙሉ የገዛኸው ሰው አንተ ነህ ማለት ነው ጽኑ እባክሽን ተረጋጊ ላስረዳሽ ያን ያህል ቀን ሰፈር እየመጣው ናሆም ተስፋዬ እያልኩ ስፈልግ የነበረው ሰው አንተ ነበርክ እናንተ እንደምፈልግ እያወቅ ከጎኔ ሆነ እያፋለክ ተጫወትክብኝ አይደል ባቢ በጣም አስመሳይ ሰው ነህ ጽኑዬ እባክሽ አንዴ ብቻ ስሚ ሁሉም ነገር አንቺ እንደምታስቢው አይደለም እኮ እና እንዴት ነው የስቃይ መነሻ ሆነ ረዳቴ ሆነ የተገኘው ንገረኝ እንደሱ አይደለም ጽኑ እባክሽን ለካስ ከዛሬ ያንን ሁሉ ገንዘብ ሲሰጣን የነበረው ከራሳችን ነው አይደል ከራሳችን ገንዘብ ላይ ነው አይደል ባቢ ነገሩ ልክ ነው ግን እውነቱ አንቺ በመትረጅበት መንገድ አይደለም ጽኑ ዝም በል አንተ የመጨረሻ ሌባ ነህ እሺ የሰው ገንዘብ የሚያስደስትህ ሌባ ሂድና ገንዘቡን ነው እኛ ግን ደሆች ስለሆነ ታወይ አረ እባክሽን ላስረዳሽ ጽኑዬ አንዴ ስሚኝ እባክሽን ሌባ እንደዚህ ህሊና የወደቀ ርካሽ ሰው አትመስለኝም ነበር ህሊናስ አረ እባክሽን ትንሽ ደቂቃ ብቻ ለቀቀኝ ዘበል አረ እባክሽ ጽኑ እውነቱን ላስረዳሽ አይ አልፈልግም ጽንዬ አሁን ስንወጣ አይደል እንዴ ተመገብነው እሺ በቃ አግራልሽልክ አይ ተይ እኔ ልጅ አባዬ ዛሬ ከነጋ እኮ አንዴ ማላሽውክም ለሽ ካዝልጂ እሺ ጽኑ አቤት ዛሬ ግን ምን ሆነሻል ምንም ደህና ነኝ አባዬ አባዬ ውሃ ላምጣልህ እንዴት ትጠጣለህ ጽንዬ ግን ደህና ነሽ ደህና ነኝ አባዬ ምን ነው ባዝሊ ልታመጪ ነበር እኮ የገባሽው ወይ ምን ይሻለኛል አባዬ ልቤ ጠፋ እኮ እሺ አባዬ በቃ ባጂ ነው ልጅ ልምጣ ጽንዬ አቤት አባዬ
አቤት አባዬ እሺ መጣሁ ቆይ ጽንዬ ወይ አባዬ ደህና ነሽ? አዎ ደህና ነኝ አባዬ አንተ አሁን እንዴት ነህ ትንሽ ለውጥ አለ የኔ ልጅ ከእግር መሰበር የበለጠ የልብ መሰበር ይበልጣል ከላይ ሲያይ ሰው በጣም ያዝንልሻል የእግርን ህመም ግን አስተማሚውና አጽናኙ ብዙ ነው የልብን ህመም ግን ማንም ከባለቤት ውጪ የሚያውቅለት ሰው የለም ምን ነው አባዬ ልብ ተሰብሮ ያውቃል እንዴ ልብ ሰባሪውን ያከብራል አይደል ሁላችንም ወደሚጎዳን ሰው ነው የምንሮጠው እኔ እንጃ አባዬ እኔ ልብ ስብራት አላውቅም ስለዚህ ትንሽ ረፍት እናድርግ አይደል እሺ እኔ ልጅ እሺ አባዬ ትንሽ ረፍት አድርግና ስትነሳ ገላህና ጥቤ ምግብ እንበላለን እኔ ምንስ ጽኑ ሰሞኑን መታነሽኝና መታስተኝኝ አንቺ ነሽ ከበርኩሽ እንዴ አባቴ አንተ ለኔ መቼም አትከብደኝ የኔ ልጅ ሸክማችንን ለሌላ ሰው ስናሸክም ሸክሙ ምን ያህል እንደሚከብድ አናውቅም ያ ሰው ሲህን ነው የምናውቀው እባክሽ የኔ ልጅ ወደ ውስጥ አታልቅሽ አባዬ እኔ በጣም ደህና ነኝ ስለኔ አታስብ እኔ በዚህ ሰዓት የሚያስጨንቀኝ አንተ ጤናና ጤና ብቻ ነው የኔ ልጅ እኔ ደህና ነኝ አንቺ ራስሽ ላይ ብቻ ትቆጣጠሪ ሻባይ ስለዚህ ላስገባና ተሽራተ ደግሞ በጣም ሽን እኔ በጣም ወድሽ ምንድነው እንደዚህ ቁመት ተብለህ ተቀመጥከው ደውዬ ጠራው እኮ እንድናወራ ነው ዝም በለኝ አባባ ዝም ማለት ነው ፈልገው በቃ ዝም በለኝ ምንድነው አንተ ልጅ ይሆንክ ያለው ምንድነው ይሆንከው ምንም እንዴት ነው ምንም አይደል ምንም ካልሆንክ ለምንድነው እንደዚህ ያዝነው የተቀመጥከው ተቀመጥ አንተን ለማናገር እኮ ነው የጠራው አባባ ካንተ ጋር ምንም ማወራው ነገር የለም ቆይ ግን ባልቀመጥ ምን ልታመጣ ነበር እንዴት ነው የምትናገረው ምን ነው ደነገጥክ ልጄ ከመጀመሩ ነው እንደዚህ ጋጦጥ ነው ብለ ያሰብክ ነው አይደል አዎ እኔ ደግሞ ምን ብዬ እንደምመለስልህ ታውቃለህ ከእንዳንተ አይነት ጋጦጥ አባት ያደገ ልጅ ሌባና ርካሽ ሆነ ሰው ከመሆን ውጪ ሌላ ምንም እድል እንደሌለው እስቲ ንገረኝ ምን ተፈጥሮ ነው እንደዚህ ሆንከው ባቢ ምንም አልገባም አይደል አባባ ራይል ወደዚህ ስትመጣ ልጄ ምን ይሰማል ይጨነቃል ብለ አስባል ልጄን የጎዳችው ሰው ናት እሷ አካባቢ እንድትኖር አላደርግም ብለ ተጨንቃ አስባል ጥሩ ልጅ ናት ታተርፍባታለህ እንጂ አትጎዳ አባባ ይሄ ንግድ አይደለም ህይወት ነው ስለምን ማትረፍ ነው የምታወራው ቆይ ምን አይነት ህሊና ቢስነት ነው ባቢ አባባ በቃ ተወኝ በቃ ብሌን ቆይ ከወደደኝ ፈጣሪ ለምን በዚህ ልክ ያሰቃየኛል
እኔስ ቆይ እንደሌሎቹ ልጅ አይደለሁም እንዴ? ንገሪኝ እስቲ። ዝም አላለም እኮ እኔ ቆንጆ። አንቺ ዝም ያለሽ ስለመሰለሽ ነው። ደግሞ ዝም እንዳላለሽ የምታውቂው ከዚህ ሁሉ መከራ የሆነ ነገር ስታተርፊ ነው። ብሌን እኔ እየቻልኩ አይደለም። ሁሉም ነገር ከአቅሜ በላይ ነው እየሆነ ያለው። በጣም ነው እየከበደኝ ያለው። ጽኑዬ በእናትሽ ተረጋጊን። የተፈጠረው ነገር ንገሪኝ። ቆይ እስቲ ምንድነው የሆንሽው? ባቢ ብሌን። ባቢ ምን? ባቢ ማለት ነው ተስፋዬ ነው። ያኔ እንደዛ ስፈልገው የነበረው ሰው። እኔ አላምንሽም ጽኑ። ማለት እንዴት? አዎ ብሌን እሱ ራሱ ነው። እኔና አባዬም ባዷችንን ካስቀረም በኋላ እንደ ደህና ሰው ሲረዳን የነበረው ሰው እሱ ነው። እንዴት ማለት በምን መልኩ ነው ባቢ ነው ተስፋዬ ሊሆን የሚችለው? ብሌን እኔም እኮ አላመንኩም ነበር፣ ግን ደግሞ ሁሉም ነገር እውነት ነው። ሁሉም ነገር መስመሩን ይዘልሽ እኔ ቆንጆ። ደግሞ እኮ እግዚአብሔር ለበጎ ነገር ሲያጭሽ እኮ ነው እንደዚህ የሚፈትንሽ። ደግሞ እሱ የሚወደውን እኮ ነው የሚፈትነው። እኔም አልገባኝም ብሌን። በህይወቴ እየተፈጠሩ ያሉ ነገሮች በሙሉ ግራ እያጋቡኝ ነው። ምን ማድረግ እንዳለብኝ እንኳን አላውቅም። ትናንት እኮ ደህና ነበርኩ፣ ትናንት ስቅ ነበር። ዛሬ ግን ይሄን ያለሁበት ከመቼ ወዲህ ነው ህይወቴ እንደዚህ ውስብስብ ያለው? አውቃለሁ እኮ ጽኑዬ ይገባኛል። ግን ደግሞ አንቺ እንን ታልፊዋለሽ። አንቺ እኮ ጠንካራ ሴት እኮ ነሽ። ደግሞ እኔ ባንቺ ሙሉ ተስፋ አለኝ ታልፊዋለሽ። እሺ እንም ከዛ አልፎን ደግሞ እናወራዋለን። ያልችልም ብሌን፣ ሁሉም ነገር ከአቅሜ በላይ እየሆነብኝ ነው። ምን ላድርግ እስቲ ንገሪኝ። ያልቻልኩም በቃ ከብዶኛል። ቆይ ግን ብሌን፣ እዚህ ምድር ላይ ማን ነው ደህና ሰው? ማንን ነው ልናምን የምንችለው? ነግሬሽ እኮ ነበር ጽኑ። እኔ እኮ መጀመሪያ ሳልተናገርኩም ትንሽም ቢሆን ሰውን ተጠራጣሪ፣ ትንሽ ጥርጣሬ ኖሮሽ ብዬ ነግሬሽ ነበር። ሰውን ትንሽ ብትጠራጣሪ ኖሮ ራስሽን ቀድመሽ ስላዘጋጅሽ እንደዚህ ባልተሰባበርሽ ነበር። አሁንስ ልቤን በጣም እያመመኝ ነው። ምን አይነት ጉድ ውስጥ ነው ግን የገባነው? እኔ ልታመምልሽ ነው ቆንጆ። እኔ ላልቀስልሽ። እሺ ደግሞ ነው ያለውሽ። እንዴት ነሽ ብሌኒ? ደህና ነኝ። አንተ እንዴት ነጋሽ ግርማ? ደህና ነኝ እግዚአብሔር ይመስገን። ብሌን ጽኑዬን አገኘሻት እንዴ? አዎ አሁን እኮ አገኘኋት። ወደ ስራ ሄዳ ነው። ተደብቃ መሄድ ጀመረች አይደል? ያለቀሰችበትም ሁኔታ እንዳላየው ነው። ኧረ አይደለም ጋሽ ግርማ፣ ስለረፈደባት እኮ ነው። አይ ብሌን፣ ልጄን እኮ ጠንቅቄ አውቃታለሁ። ምንም ቢሆን እኮ እኔን ሳታየኝ አትሄድም ነበር። ኧረ ስለረፈደባት እንጂ ሳታይ እኮ አትሄድም። ደግሞ ቶሎ ሰርቼ እመጣለሁ ብላኛለች። በእኔ በአባቷ ወታ ሰው ማመን ያጠቃታል። በርግጥ ባቢን እንደ ቤተሰብ ነበር የምናየው። ሁላችንም እንደዚህ ይሆናል ብለን አልገመትንም ነበር። አዎ ባቢ በጣም ጥሩ ሰው ነበረ። እኔ ራሱ ስትነግረኝ ማመን ነው የከበደኝ። የሰው ልጅ እንደዚህ ነው። ከሚታወቀው ይልቅ የተደበቀው ይበልጣል። የተደበቀው ሲወጣ ደግሞ በዙሪያው ያሉ ሰዎች ልባቸው ይጎዳል። ጋሽ ግርማ፣ እኔ እኮ ቢያንስ ትንሽ እንኳን እንድትጠራጠር ነግሬያት ነበረ። ግን ደግሞ ጽኑ በፍጹም ልትሰማኝ እንኳን ፍቃደኛ አይደለችም። በቃ ሁሉም ሰው እንደሷ እኮ ነው የሚመስላት። አዎ ከባድ። እኔ የምልሽ ብሌን። አቤት ጋሽ ግርማ። ጽኑ ግን እዛ ቢሮ ምንድን ነው የምትሰራው? ጠዋት ሄዳ ማታ ነው የምትመለሰው። እኔ ግራ እየገባኝ ነው። ያው አማካሪው እኮ ናት። ያው እሷ ስራውን ታውቀው የለ ከየት መግዛት እንዳለበት፣ ለማን መሸጥ እንዳለበት ምናምን እሷ እኮ ናት የምታማክረው። እሷ ነው በቃ የሚያነጋግረው። እርግጠኛ ነሽ ብሌን? ለምን እንደሆነ አላውቅም። እኔ ግን እንደዛ እየተሰማኝ አይደለም። እየደበቀች ነው የሚመስለኝ። አረ አላሸውም እኮ ጋሽ ግርማ፣ አንተ ምንም አትጨነቅ እሺ። አሁን የመድኃኒት ሰዓት ስለደረሰ ምግብ ላምጣልህ። ሰው ሸክም ስቃይ ሆንኩ።
እባክሽን ስቃይ በዛ እባክሽን እያጸዳሽ ነው እንዴ? ተቆጥተሽ ስታይኝ እኮ ያቆሸሽኩብሽ መስሎኝ ነው። በእርግጥ ንጹህ ነው ጫማዬ። ያው በመኪና ስለመጣው ቆሻሻ አልነካኝ። ምን ነው ጽኑዬ? እይታሽ በጣም ከባድ ሆነብኝ አይደል? ሰዎች አንዳንዴ ሲገርሙኝ እንዲህ ነው የማያቸው። እና እኔ በምን ገረምኩሽ? በንጽህናዬ ነው። ንጽህና ከላይ የምናየውን ያህል ከውስጣችን ከሌለ ቆሻሻ መሆኑ ግልጽ ነው። ምን ማለት ነው? ምን ለማለት ፈልገሽ ነው? ቆይ ግን እንዴት መጣሽ? ማለት ምን ነው የምመጣል መሰለሽ? ምን በጣም ጠንካራ ሴት ነሽ በእውነት። እኔ አንቺን ቢያደርገኝ እዚህ ብሮ ዝር አልልም ነበር። እንግዲህ እኔን አላደረገሽምና ፈጣሪሽን አመስግኝ። ናሆም ምን እንዳለኝ ታውቂያለሽ? ራሄል፣ እኔ ምንም መስማት አልፈልግም። ቶሎ ስራዬን ጨርሼ መሄድ ነው የምፈልገው። የኔን እርዳታ የሚፈልግ አባት አለኝ። ውይ የትናንትናው ሰውዬ ለካ አባትሽ ነው። ቆይ ምን ሆኖ ነው? ውይ እንዴት እንዳሳዘነኝ ብታይ። ዓለም መንቀሳቀስ ለሚችሉ ራሱ ከባድ ናት፣ እንኳን መንቀሳቀስ ለማይችሉ ሰው። ፈጣሪ ማርልሽ። እሺ አሜን። አሁን ግን ስራዬን ልስራበት እባክሽን ራሄል። እንዴ የናሆሜን ሳልነግርሽ? ቆይ ብዙ አይደለም አንዴ ብቻ ስሚ። እኔና ናሆሜ እጅግ በጣም ነበር የምንዋደደው። የሰፈሩ ሰው ራሱ ከአይን አውጣችሁ ነበር የሚለው። ከሚገርምሽ እኔ ጋር እኮ ሲመጣ አንድም ቀን ቀይ አበባ ረስቶ አያውቅም። ራሄል ይወድሽ የለ? የወደደ ሰው ደግሞ ይሄን ሲያደርግ እኮ ብርቅ አይደለም። ብርቅ ነው እንጂ ጽኑ። ቆይ አብራችሁ ከሆናችሁ ስንት ጊዜ ሆናችሁ? አመት? እሺ በወራቶች ውስጥ ስንት ቀይ አበባ ይዞልሽ መጣ ያውቃል? አንድም ቀን አላመጣልኝ። አየሽ እኔ እኮ የሚገርመኝ እሱ ነው። ናሆሜ እኔን እንደሚያፈቅረኝ አንቺን አያፈቅርሽም። ወንድ ልጅ አንዴ ነው የሚያፈቅረው ሲባል ሰምተሽ አታውቂም? አልሰማሁም ራሄል። አንቺን በጣም ይወድሻል፣ በጣም ይንከባከብሻል፣ አበቦች ይሰጥሻል። በቃ አይገርምሽም? የኔ ጌታ ውይ! እና ምን ይሁን? ወይ ረገጥኩብሽ፣ በጣም ይቅርታ። እሺ ችግር የለውም። ባይሆን ያንቺ ጫማ ግን ንጹህ ስለሆነ አቆሻሻብሽ መሰለኝ። ምን ትመስላለች? ቆሻሻ። ልቀቀኝ። ጽኑ እባክሽን አንዴ ብቻ አዳምጪኝ። ሰማኛለህ? ስለ ስራ ከሆነ ብቻ አውራኝ። ምክንያቱም አለቃዬ ስለሆንክ ግዴታ አለብኝ። በተረፈ ግን ለኔ ማንንም አይደለም። እኔ አለቃሽ አይደለሁም ጽኑ፣ እኔ አፍቃሪሽ ነኝ። እባክሽ እንደዚህ አትሆኝብኝ። ስለዚህ ነገር በድጋሚ ልታወራኝ እንዳትሞክርሽ። አሁን ስራ አለብኝ፣ አታስፈታኝ። አረ ጽኑ እባክሽን ተረጂኝ። እኔ ምንም ያደረኩት ነገር የለም። ዝም በል በእናትህ ባቢ፣ ተወኝ። ደጋግማ አትግደለኝ። አሁንስ ድምፅህን መስማት ራሱ በጣም ነው ያስጠላኝ። ቆይ ለምን አንዴ እንኳን ልትሰሚኝ አትሞክሪም? ነግሬሃለሁ ባቢ፣ ድጋሚ ልታወራኝ አጠገቤ እንዳትደርስ። እኔ እንዳንተ አይነት ህሊና ቢስ ሰው አላውቅም። በዛ ላይ ለኔ ባቢ ማለት ሞቷል። አንተ አለቃዬና አሁን ተስፋዬ ብቻ ነሽ። ጽኑ እባክሽን አንድ ጊዜ ብቻ አናግሪኝ። በቃ ባቢ፣ ከዚህ በኋላ እንድትጎዳኝ እድል አልሰጥም። ደጋግማ አትስበረኝ በዚህ ልክሽ። ጽኑ አናግሪኝ እንጂ። አንተ ምን አይነት አውሬ ሰው ነው እባክህ የጠበስከው? እሱ አይገባሽም አንቺ ሴጣን። ምንድነው የሷን እልህ እኔ ላይ ነው የምትወጣው? እንደዛ በጥፊ ስታለስ ዞር አድርጋ አታንቃትም ነበር? ጉልበት እኔ ላይ ነው የምታበረታው? ውጪልኝ ራሄል፣ እንዳታሳስቺኝ። ወይ ምን ልታመጣ? ውጪልኝ አልኩሽ እኮ አንቺ ሴት። ባቢ ቆይ የኔን ህይወት ከማመሳቃቀል ውጪ ምንም መሰሩ ስራ የለሽም እንዴ? ባቢ
እንዴት አደርሽ ጽናት? ታደሩ ተስፋዬ። ምንድን ነው የምሰማው? እኔ ምንም አልሰማሁም ጋሼ። ምን ሰሙ? ምንድን ነው? ምንድን ነው? ምንድን ነው? አይዞሽ አይዞሽ አይዞሽ። አንተ ግን ምን እየሆንክ ነው? ምንድን ነው እንደዚህ የሚያደርግ? ንገራት። በድጋሚ በህይወቴ ከገባች እንዲህ ያለቃት ሲጥ አድርጌ ነው መገላት። ጨካኝ አረመኔ! ሂድና መገለውን ግደል። እሺ እኔ ላይ ነው የምበረታው? አፍሽን ዝጊ። ባትዘጋ ምን ልትሆን ምን ታመጣለህ? አንተ ተው እንጂ ጭራሽ እኔ እያለሁ። ይኸውልሽ ልንገርሽ፣ ከህይወቴ ውጪ ብዬሻለሁ። አለበለዚያ ግን መቀበያሽን ፈልጊ። እንደዚህ ሲጋደሉ ዝም ብለሽ ታያለሽ? ምን ደንታ ቢሰሩሽ? ጋሼ ያው ይሄ ፍቅረኛሞች ጉዳይ ነው። በእነሱ መሀል ደግሞ ሶስተኛ ወገን አያስፈልግም። እንዴት ነጋሽ ግርማ? እግዚአብሔር ይመስገን ባቢ፣ አሁን ደህና ነኝ። ሕክምናን እየተከታተልክ ነው? አዎ ባቢ፣ እየተከታተልኩ ነው። መድረሻህም ይሁን ፍላጎት ምንም ይሁን ብቻ በችግራችን ጊዜ ደርሰሃል። እግዚአብሔር ያክብር። ባይሆን እንኳን አንተ እንኳን ተረዳኝ እንጂ ጋሽ ግርማ፣ የሰማችሁት ትክክል ነው። ግን ህይወታችንን እያየነው አይደል? ትናንትና ቢጠሩን አቤት የማንል ሀብታሞች ነበር። በገንዘብ በኩል ምንም የማናስብ ነበር። ዛሬ የምንበላው ያሳስበናል፣ የቤት ኪራይ ያሳስበናል። እኔም እንደምታየኝ ሸክሙኛል። ህይወት እንደዚህ ነች። ምንም ነገር አለኝ ብለህ በአሁን ሰዓት አትመጻደቅበት። ትናንትና ሀብታም ነበርን፣ ዛሬ ደግሞ ደሃ ነን። ምን በላው እስከምናጣ ድረስ ማለት ነው። ትናንትና አንተ ዋና ደጋፊያችን ነበር፣ ዛሬ ደግሞ ዋና ጠላታችን ሆነሃል። አየህ፣ መቼና በምን ሁኔታ ነገሮች እንደሚቀየሩ አታውቃቸውም። እኔ እናንተ ጠላት አይደሉም። እኔ ጽናትን በጣም ነው የምወዳት፣ ከምልህ በላይ ነው ማፈቅራት። እሷን ማጣት ለኔ ሞት ነው ጋሽ ግርማ። ባቢ፣ ትዝታ ምን አይነች? ትዝታ እህቴ ናት። ሰው ማስለቀስ በተፈጥሮ የተሰጣችሁ ትልቅ ጸጋ ነው። ኧረ እባክህ ጋሽ ግርማ እንደሷ አትበለኝ። ቢያንስ ልትረዳኝ ሞክር። ምን ልረዳህ ባቢ? ትዝታ የሥጋ እህቴ አይደለችም። የትዝታ እናት እሷ፣ የኔ አባት ደግሞ እኔን ይዘው እናትና አባቴ ተጋቡ። አብረን አደግን። የትዝታ እናት ህይወቷ ሲያልፍ ትዝታ ከዛ በኋላ ተቀየረች። ትዝታ አባቴንና እኔን አሰቃየች። በተለይ እኔን ላይኗን ያስጠሏት። ከዛም አንድ ቀን ማታ ክፍሏ ልብሷን ቀዳዳ ራሷን ደብድባ አበልዛ ስትጮህ ሰማናት። እኔና አባባ ደንግጠን ከክፍላችን ስንሄድ በፍርሃት መሬት ላይ ተቀምጣ አገኘናት። ልንጠጋት ስንል እንዳትጠጉኝ ብላ ጮኸች። እኔና አባባ ግራ ተጋብተን ቆሙ። ጩኸቱን ሰምተው ሰዎች መሰባሰብ ጀመሩ። እሷም ለፖሊስ ደውሉልኝ ብላ ማልቀሷን ቀጠለች። ከዛም ለፖሊሶች ቃሏን ስትሰጥ እኔና አባባ ደንግጠን ቀረ። ምን አለች ታዲያ? አባባ አስገድዷት እንደደፈራት ተናገረች። እሱ ግን ይህንን ነገር አላደረገም።
ሁለታችንም ነበርን እኩል እየሮጥን ወጣን። ግን እንደዛ ብላ ፖሊሶቹን አሳመነቻቸው። ሐሰተኛ ሐኪም ማስረጃ ማመጣች። አባባም ታሰረ። እኔም መረሼን አጥቼ ብዙ ተንገላታው። አባባን ለመጠየቅ ሲሄድ ቀን ተቀን እየተቀየረብኝ መጣ። ደግነቱን አጣሁት። ጎዳና ጣይ ሆነና አረፈው። አባባ ከስር ሲፈታ ትንሽዬ ቤት ተከራየንና ያገኘነውን እየሰራን መኖር ጀመርን። ቀኑን መግፋት ጀመርን። በመሃል ትዝታ ድጋሚ ወደ ህይወታችን መጣች። የእናንተን ታሪክ ይዘ ምን ሰራለኝ? ጋሽ ግርማ ልጠይቃችሁ። ይኸውልህ ባቢ፣ አባቴ አሁን እንደምታየው በጣም ደህና ነው። ስለዚህ ውጣ። እሺ ጋሽ ግርማ እግዚአብሔር ይማሩት። አልሰማኸኝም? ውጣ። እንዴት ዋልክ አባዬ? ደህና ነኝ የኔ ልጅ። አባዬ ቅርታ በጣም ብቻህን ተውኩ አይደል? ሰሞኑን ብሌን ነበረች። ብሌን ስትወጣ ደግሞ ባቢ መጥቶ ነበር። ብቻዬን እንኳን አልሆንኩም። እሺ አባዬ በቃ ትንሽ ረፍት ላድርግና ሆስፒታል እንሄዳለን። እሺ የኔ እናት። ስራ እንዴት ነበር? ጥሩ ነበር አባዬ። ጽኑዬ? አቤት አባዬ። ስለ ባቢ ይቅርታ አባዬ፣ እኔ ከዚህ በኋላ ስለሱ ምንም መስማት አልፈልግም። እንርሳው። የዚህ ልጅ ስም እንድትጠራብኝ አልፈልግም ከዚህ በኋላ። ሻራዶ የሰው ሀብት ሰርቀህ መልሰኛን የምትረዳው አራዳው ብልጥ ታውቃለህ። ተጠራጣሪ በመሆኔ በጣም ብዙ ያተረፍኳቸው ጥሩም መጥፎም እንደ ትዝታ ደግሞ ጥላቸው የማይገፋ ሰዎች አሉ። እንዳንተ አይነት ብልጥ ግን አትርፌም አይቼም አላውቅም። በሌላ ወራሽ ነው የመጡት። እባክሽን አንዴ አዳምጪ። ይቅርታ ሰዓት የለኝም። አረ እባካችሁ አንዳችሁ እንኳን ስሙኝ። አረ እኔ ላብድ ነው። ታዲያና ቦታ የተሳሳተከ ይመስልህ? የብዶች ሐኪም ቤት እኮ እኔ ወይም እነ ጽናት ቤት አይደለም አማኑኤል ነው። እስኪ አማኑኤል ሞከር እንደዛም ካልሞላ እንዲህ ነው እንዴ? ማለት አንድ ነገር ስታጠፊ ሁሉ ነው ፊቱን የሚያዞርብሽ? ሁሉም ነው የሚያገልሽ? ባቢና ወይስ ነው? አይመለከተኝም ብቻ ማንንም ሆነ ግን የሰራው ነገር ልክ አይደለም። ቆይ ጽናት እንደዛ ነው ምን ፍለጋ ስትንከራተት እንደዛ በችግር ውስጥ ሲወድቁ እንደዛ ስታለቅስ እንደዛ ስታዝና አንተ የት ነበርክ? አብራት እየተንከራተትክ ስትፈልግ አይደለ? አስመሰይ እንዴት እንደምታስጠላኩ ብታይ። አይደረግም፣ እውነት አይደረግም ባለጌ። ቆይ እንደዛ የሚበሉት የሚጠጡት ነገር አጣው ለካ አንተ የራሳቸውን ሀብት ነበር ሰርቃ ለራሷ እምትደልላት። ሰው አይደለም፣ እውነት አይደረግ። በጣም ነዘነችብህ በጣም። አረ እባካችሁ አንዳችሁ እንኳን ስሙኝ። እንዴት እንኳን ስሙኝ? ትሰማኛለህ? እኔ እንዳንተ አይነት አስመሰይ ነው ውሸታም ሰው የምሰማበት ሰዓት የለኝም። እሺ ብዙ ስራ ያለብኝ ሰው ነው። አረ ወይኔ ምን ውስጥ ነው የገቡት? አንድ ሰው እኔ መረዳት ያቅቷል። ጽንዬ ወይ ባቢ ለምን አታወሩ? አባዬ እባክህ በድጋሚ ልለምንህ ከዚህ በኋላ የዚህ ልጅ ስም እንዳጠራብኝ። ይኸውልሽ የኔ ልጅ እሱም እኮ እውነት ሊኖረው ይችላል። ይኸውልህ አባዬ የፈለገ እውነት ቢኖረው እኛ የተሰቃየነውን ስቃይ መልስልን። መናገር ቢፈልግ ደግሞ ይሄን ሁሉ ጊዜ ዝም አይልም ነበር። እውነት ቢኖረው ይናገር ነበር። ይኸውልሽ የሆነ የሚነግርሽ ነገር ቢኖር ነው ደጅ እንደዚህ ጠናው።
እስቲ አንዴ ስሚው የኔ እናት የተመቻቸ ጊዜ እየጠበቀ ሊሆን ይችላል አባዬ አመት ሙሉ አብሮኝ ሳያሳልፍ የሚናገርበትን ጊዜ አጥቶ ነው አባ መናገር ባይፈልግ ነው የኔ ልጅ እኔ አይመስለኝም አንዴ ስሚው መስማት ደግሞ ምንም የሚጎዳሽ ነገር የለም እሺ አባዬ ከዚህ በኋላ የሱን ስም መስማት አልፈልግም እኔ ላናገረው ቀርቶ ላየው ራሱ አልፈልግም ባቢ የተባለ ሰው ከዚህ በኋላ ለኔ ሞቷል ግን እየበረታሽ ነው የኔ ልጅ ጠንካራ ሆኛለሁ አባዬ ምን ነው ደከምኩብህ እንዴ ድሮም ሸክሜን ለሰው አጋራው እንጂ የራሴን ሸክም መሸከም እንኳን የሚያቅተኝ ሴት አልነበርኩ አቅሜን አውቀዋለሁ ሹበተ ራሱ ደስቱ አባዬ ልልቀም እንዴ ለቀም ላውጣቸው ምንድነው የሚወጣው ምንድነው የሚወጣው ሰው ይቅርታ ቆየሁባችሁ አይደል አስተማር እንዴት ይወጣ ረብስ ማም ገታታ ልቤ ደግሞ እንዴት እንደቆመ በቀለክ ሲደውል የለውም ብኝ እንዴት ነበር ትምህርት ተራራ ምን ይሆናል እሱ የኛ ልብ ዝቅ እያደረገ ጋሽ ግርማ ትምህርት እኮ ለኛ ትግል እኔማ ግድ ሲሆን ሲደብረኝ እኮ ነው የምሄደው እንደነ ጽናነቶቹ ነበሩ በደስታ ቢማሩት እግዚአብሔር ፈቃዱ ከሆነ ጽንዬ ላይ መጣ አመት ትምህርቷን ትቀጥላለች ግድ ነው አዎ አባዬ ግን እኔ እንዳንተ ነው ነጋዴ መሆን የምፈልገው አሁን እኮ የተማረ ምንም ብዙም ዋጋ የለውም መነገድ ነው የሚሻለው የአባትሽን ፈለግ ለመከተል ነው እና እኔ ሁሌም በአባቴ መንገድ አይደል የምሄደው አንቺ ቀጣፊ እና የተማረ ዋጋ የለውም ያዝልኝ እሺ አሁን ልጅ የተማረ ዋጋ የለውም ዋጋ የለሽም እኮ ነው ታስታውሳለህ አባባ ምንድነው የማስታውሰው ያኔ ከትዝታ ጋር ስንኖር እንዴት እንደምታዝንልኝ የሆነ ጊዜ እንደውም ትዝታ ግንባሬን ፈንክታኝ እንዴት እንደተቆጣት ምክንያቱን ሳታቅ እንኳን ምን ያህል እንደምታሃት ታውቃለህ አዎ አስታውስኩት የዛኔ የእውነት አባት ነበርክ አባባ ምን ማለት ነው የእውነት አባት እኔም ማውቀው ድሮ አንተ ልጅን ካደጋ ስትከላከል ነበር አሁን ግን ደንታ ቢስ አባት ሆናል ምንም ስቃይ ውስጥ ቦን እንኳን የምታዝንልኝ ሰው አልሆንክም አባቴ አትሳሳት የኔ ልጅ ድሮም ይሁን አሁን ያንተ ጥቃት የሚያመኝ ሰው ነኝ አይደለም አባባ እስር ቤት ያደጉ አባቴ ነጥቆኛል ከእስር ቤት ከወጣ በኋላ ሌላ ሰው ነው የሆንክብኝ አባቴ እኔ ከዛ በኋላ ብዙ ተሰቃየሁ መከራና ችግር ተፈራረቁብኝ የደፋሪ ልጅ ተባልኩኝ ናፍቆት አሰቃየኝ ጎዳና ወጥቼ በጣም ተሰቃየሁ አንተ ግን ከኔ በለጠ ምን ተሰቃየ አባቴ ታዲያ ምን ለወጠ እኔ አልተቀየርኩም የኔ ልጅ የገንዘብ ጥቅሙን በማወቄ ብቻ ነው የተቀየርኩ የመሰለ እኔ በምንም ውስጥ ይሁን ሀብታም መሆን ነው ፈልገው አንተም ይሄን መንገድ ተከተል ከምንም የሚያወጣ ገንዘብ ብቻ ነው ቆይ አባባ ገንዘብ ከአንድ ልጅ ይበልጥባል ከኔ ከአንድ ልጅ ዝምታ ገብቶኛል አባባ ያ የልጅነት አባቴ የለም እስር ቤት አባቴን ቀብሬዋለሁ እሺ አንድ ነገር ላስቸግር ስለ አሁኑ ሳይሆን ስለ ድሮ ስለ ልጅና አባትነታችን ምን ጽናትን ወዳታለሁ አባባ እባክህ እንዳጣት አታርገኝ እዚህ ሴሮ ውስጥ እንዳይሌለውበት እባክህ ንገራት አባቴ እሷን ካተዋት የኔ ልጅ እቺ ልጅ አትሆንም በኔ ሆነበት ተዋት አልተዋትም አባባ እሷ ናት ከነሙሉ ጎዶሌ የተቀበለች አሁን ላይ እሷን ማጣት አልችልም ቆይ ይህንን ለኔ ማድረግ ይከብዳል አባባ እሺ አናግራታለሁ አመሰግናለሁ አባባ
ምንድነው? ተከታይና አውሪ። ናኦሚ አንተን ፈልጌ እኮ ነው ከቢሮ የወጣሁት። ለምን? እንድናወራ ስለፈለኩ ብቻ ነው። እሺ ቶሎ ቶሎ ንገሪኝ፣ ለምን እንደፈለግሽኝ? አሁን ብቻዬን መሆን ፈልጋለሁ። ምን ሆነ ነው? ምንም። በጣም ከፍቶሃል እኮ። እኔ እንደዚህ ስትከፋ ማየት አልፈልግም። ለካ ታሪክ በራሱ ሊደገማል የሚባለው ነገር ትክክል ነው አይደል? እኔ እንጃ አላውቅም። እኔ አንድ ታሪክ ሲደጋገም ይሰለቸኛል። አይደል? ልክ ነሽ፣ ይሰለቻል። ግን ህይወት ሰለቸኝ ተብሎ መስመር አይቀየርም። ምንድነው የተፈጠረው? ንገረኝ። ግን ትዝ ይልሻል የዛኔ ስንለያይ ምን እንዳልሽ? ቃል በቃል አስተዋውሰዋለሁ። ልንገርሽ? አይ አልፈልግም። ቆይ ያንን ማሰብ አሁን አስፈላጊ ነው? ታውቂያለሽ የዛኔ እኔን ጥለሽኝ እንደርሽው የገዛ አባቴ ከገንዘብ እኔን አሳንሱ ገንዘብን ወጣ። ስለዚህ አንቺን አልቀየምሽም። ለምን? የገዛ አባቴ ከገንዘብ ካሳነሰኝ ታዲያ አንቺ ምን ቦጣሽ? ገንዘብን አስበልጥሽ ከኔ ብትሄጂ። እኔ ለገንዘብ ብዬ አይደለም ትቼ ሄድኩት። እንግዲህ ማን ትክክል እንደሆነ በጊዜ ሂደት እናውቀዋለን። አሁን ልሂድ በቃ። ቆይ ለምን እንደተለየው መስማት አትፈልግም? አልፈልግም ራሄል። ትላንትና የሰበርሽውን ህይወቴን አሁን ምንም ነገር ብትኝ ምንም ነገር አይሞሉም። ግን እወድሃለሁ ራሄል። አሁን ጊዜው ሄዷል። የራስሽን ህይወት ኑሪ። እኔ የራሴን ህይወት እያሳደርኩኝ ነው። እኔ አልተውም ናሆሜ። አሁንም አብረን እንድንሆን ፈልጋለሁ። አየሽ አይደል ችግርሽን? ትላንት ያስቀመጥሽው ሰው ዛሬ እዛው ተቀምጦ የሚጠብቅሽ ይመስልሻል? ይኸውልሽ ልንገርሽ፣ በጭራሽ እንዳትከተኝ። አይገርም? ድሮም ስደነግጥ የናሆሚን ስም ነበር የምጠራው። አረ ስም ለራሱ በሱ ስም ነበር። አይገርምሽም? አሁን ራሱ እሱን ስም ጠራሁት። ትፈልጊያለሽ? አረ እኔ አልፈልገውም። ለዚህ ሆኖ ትፈልጊያለሽ እያልሽ? አረ ወደዛ ጥዩ በእናትሽ። እርግጠኛ ነሽ? ለዚህ ሆኖ እርግጠኛ ነሽ የምትይ? አንቺ የሆነ ነገር ስትይ እርግጠኛ ሆነሽ ጣይ። ምክንያቱም አንቺ የጣልሽውን ነገር የሆነ ሰው ድንገት መጥቶ ቢያነሳብሽ ይደብርሻል። አቤት አቤት! ደግሞ ይሄ ምን ማለት ነው? እያናገርኩሽ ነው ጽናት፣ መልሽልኝ። ይቅርታ ስራ ላይ ነኝ፣ እባክሽ አትረብሽኝ። እንዴት ነሽ ጽናት? እግዚአብሔር ይመስገን ደህና ነኝ። ስራው እንዴት ነው? እየለመድሽ ነው? አዎ ለምጄዋለሁ። አሁን በደንብ እየለመድኩ ነው። አባትሽስ እንዴት ነው? ደህና ነው እግዚአብሔር ይመስገን አቶ ተስፋዬ። ጽናት ስለ ባቢ ላወራሽ ነው። ባቢ ለኔ ብቸኛ ልጅ ነው። እኔም ለባቢ ብቸኛ ነኝ። ባቢ ጥሩ ህይወት እንዲኖር ነው ፈልገው። ይሄ መመኘቴ ጥፋት ነው? አይ አይደለም። አመሰግናለሁ ስለተረዳሽ። ትዝታ ይሄን ቤትና ድርጅት ወደኛ ስታዞርልን ስለናንተ ይሄን አይነት ነገር አልነበረም የነገረችኝ። አሁን ካላችሁበት ተቃራኒ ነገር ነበር የነገረችኝ። ግን እኛ ድህነት ላይ ስለነበር ይሄንን ነገር ካደረግን ከፍተኛ ገንዘብ እንደምትሰጠን ስለነገረችን በደስታ ነው የተቀበልነው። በመሃል ግን የሀብት ባለቤት ሆነ ደስተኞች ነን። ጥፋት ያለብን አይመስለኝም። አሁን ላወራሽ የፈለኩት ስለዚህ አይደለም፣ ስለ ባቢና ስለ ራሄል ነው። ባቢና ራሄል በጣም ይዋደዳሉ። ባቢ ካንቺ ጋር የሚሆነው ፍቅር ይዞ ሳይሆን የጥፋተኝነት ስሜት ስለተሰማው ነው። አቶ ተስፋዬ እሱ ለምን እንደዛ ይሰማዋል? ምንም እኮ ያደረገው ነገር የለም። እኔው በድጋሚ ነግሬው ነበር።
በአጋጣሚ የተሰጠን ጸጋ ነው ብየዋለሁ። አንቺን ሲያይ ያዝናል፣ ግን ከራሄል ጋር መሆን ይፈልጋል። የመጀመሪያው ፍቅረኛው አይደለች? ስለ አንቺም ያስባል። ምን እንደሚለኝ ታውቂያለሽ? አላውቅም። እኔ ራሄልን እወዳታለሁ፣ ከእሷ ጋር ነው መኖር የምፈልገው፣ ግን ጽናት ታሳዝነኛለች ይላል። ይኸውልሽ አዝኖልሽ ከአንቺ ጋር ቢኖርም ፍቅር ከሌለው አንድ ቀን ጥሎሽ ሊሄድ እንደሚችል አስቢ። ላንቺም ለራሱም ሳይሆን ይቀራል። ይህንን እምልሽ እንደ አባት በማሰብ ነው። እሺ አትጨነቅ አቶ ተስፋዬ። ማለቴ ለማለት የፈለግከው ነገር በሙሉ ገብቶኛል። አላስከፋውሽም አይደል የኔ ልጅ? አይ አልተከፋም አቶ ተስፋዬ። አሁን ግን መሄድ እችላለሁ? ትችያለሽ። አባትሽን ሰላም በይልኝ። እሺ እልልሃለሁ። ደህና ይዋሉ። ደህና ዋይ የኔ ልጅ። ያወራነው በእኔና ባንቺ መሀል ይቅር። እሺ ችግር የለውም ጋሽ። ሀሳብ አይቆም። መልካም ገና ከህይወት ያስወጣታለሁ። ለምንስ ነው? አሁን እንዴት ነሽ? ደህና ነኝ ብሌንዬ። በዛ ላይ በደንብ መበርታት አለብኝ። ምክንያቱም ደግሞ የኔን ጥንካሬ የሚፈልግ አባት አለ። እኔ ከደከምኩ ደግሞ እሱ ምን ሊሆን ነው? ጎበዝ ጽኑዬ፣ የኔ ጓደኛ ባትሆኝ ይቆጨኝ ነበር። አሁን ገና ትክክሎሽ። ምን አማራጭ አለኝ ብለሽ ነው? እኔ ከሌለው ማን አለው? ለማን ሰጥቼው? ልክ ነሽ የኔ እናት። እኔ የምልሽ ጽኑ፣ ባቢ እኮ ሊያናግረኝ መጥቶ ነበረ። ምን? አባዬንም ሊያናግረው ቤት ድረስ መጥቶ ነበር? ቆይ ምን አይነት ደፋር ሰው ነው? ያንን ሁሉ ነገር ካደረገ በኋላ አይኑን በጨው አጥቦ እንዴት አባቴ ፊት ለመቆም ድፍረት ኖረው? ጽኑ፣ እኔም እኮ እንደዛ ነው የሚሰማኝ። ልክ ነሽ፣ ግን እሱ ሊያስተካክል የሚችለው ነገር ቢኖርስ? ምን ሊያስተካክል ይችላል ብለሽ ነው? ቢያንስ መመለስ የሚችለው እንኳን ነገር ካለ። ቤቱ እንደሆነ ተሽጧል። የቀረው ደግሞ ድርጅቱ ነው። እሱን ደግሞ በምንም አይነት መልኩ ሊመልስልኝ አይችልም። ምናልባት እኮ እሱን ሊያወራን ይሆናል የሚመላለሰው። ግን ቆይ እሱ ጋር ያለው እናት እንኳን ብታዳምጪው አይሻልም? ምን ትጎጃለሽ ጽኑ? ሁልጊዜ ሰው የሚልሽን እኮ አሰሚም። አይ ብሌን፣ መጀመሪያ ለምን ወሰደልንና አሁን ለምን ይመልስልናል? የኛ ነገር እንደሆነ አውቅቷል። እኔ አሁን የምፈልገው አባቴ ጤነኛ ብቻ እንዲሆን ነው። እኛ እንደሆነ አንደኛችንን ደህንነታችንን አምነን ተቀብለናል። አይዞሽ ጽኑዬ፣ ይሻላል። አንቺ ብቻ ግን ጠንከር በይ። ግን ደግሞ ባቢ ጋር እንኳን ያለው እናት አዳምጠሽ ለራስሽ የሆነ ነገር ብትይው ደስ ይለኛል። ብሌንዬ፣ በዚህ ሁሉ ስቃይ ውስጥ ግን ምን እንደምመኝ ታውቂያለሽ? ምንድነው? እናቴ አብራኝ በሆነች ብዬ። እናቴን ሳላቃት በልጅነቴ ነው ያጣኋት። ከዛ በኋላ ደግሞ ድጋሚ ወደ ህይወቴ መጣች። ከዛ ደግሞ ሄደች። ለምን አመጣት? ለምን መልሶ ወሰደብኝ? እንድነካት፣ እንዳቅፋት፣ እንድስማት አልተፈቀደልኝም። በድጋሚ መታኔ ሬሳዋ ላይ ነበር መገኘት የነበረብኝ ብሌን። እስኪ ንገሪ፣ እናቴን አላውቃትም እንዳልኩ ብቀር ይሻለኝ ነበር። ቆይ ሁለተኛ ለምን አገናኛል? ጽኑዬ፣ በእናትሽ እንደዚህ አትበይ። ፈጣሪ እኮ አይወቀስም። ሁሉንም የሚያደርገው እኮ በምክንያት ነው። ፈራሽ አይደል አምላክን ስለወቀስኩት? ታዲያ ምን ሰጥቶኝ ላመስግነው? ምን አድርጎልኝ ላመስግነው ብሌን? ድሮ ሞተሽ ብለሽ አምነሽ የቀበርሻት እናትሽን በድንገት በህይወት እንዳለች ስትሰሚና ሳታገኛት በድጋሚ ስትሞት ምን ይሰማሻል? ንገረኝ እስቲ። አይከብድም? ይህንን እየሰማሁ ላመስግን ብሌን? ይህንን ሰምቼ ላመስግን? ንገረኝ እስቲ። አላውቅም። አንዳንዴ እንደውም በደስታ ነው የሚሻለው። በጣም ይሻላል።